ጤና ይስጥልኝ ተመልካቾች፣ ሀገራችንን በቀጥታ የሚመለከት ጉዳይ እንግዲህ ዛሬ ደርሷል። በጣም ከባድ ትርጉም ያለው ነው። የሱዳን ጦር ከዚህ ከኢትዮጵያ ባህር ዳር ላይ ተነስቶ ጥቃት የሰነዘረብኝ አንድ ድሮን አለ። ይሄ ድሮን ወይም ደግሞ ሰው አልባ አውሮፕላን የካርቱም አየር ማረፊያ ላይ ጥቃት አድርሷል የሚል ሀሳብ ነው የሰጡት። ስለዚህ ይሄኛው ደግሞ ምላሽ አለን የሚል አይነት አንደምታ ያለው ስለሆነ ብዙ ሰዎች በጣም በተወሰነ መጠን ይህን ጉዳይ ከፍ አድርገው የተመለከቱት ይገኛል። ወይም ደግሞ የሱዳን ጦር እጅግ አስቸጋሪ የሆነ ምላሽ ሊኖረው እንደሚችል ነው የተናገረው። ያ ማለት እንግዲህ የካርቱም አየር ማረፊያ ላይ ጥቃት ደረሰብኝ ሲል ምን ማለት ነው? እሱስ ምን አይነት ጥቃት ለመፈጸም አስቦ ነው እንደዚህ ያለው? እኛ ጉዳዩን ቀለል አድርገን አንመለከተውም የሚል ሀሳብ ነው ያላቸውና ይሄ በጉዳዩ ላይ በተወሰነ መጠን ላልቶ የሚታይ ጉዳይ አይደለም። ስለዚህ በብዙ አጋጣሚዎች ሰዎች በሚያስቀምጡት ሂሳባዊ ስሌት ልክም ብቻ ሳይሆን የሱዳን ጦር እኔ ተዘጋጅቼበታለሁ ባለው ልክና ወይም ደግሞ ጥቃቱ ከአየር ማረፊያው ተነስቶ ነው የመታኝ ወይም ደግሞ ከአየር ማረፊያን የመታብኝ ከባህር ዳር ተነስቶ ነው ማለቱ የሚሰጠው ትርጉም አለ። ስለዚህ እነሱም ደግሞ ተመሳሳይ ጥቃት የመሰንዘር አዝማሚያዎች ሊገቡ እንደሚችሉ ፓራሌል የሆነ ጥቃት እንዲሰነዘር እንደሚችል ማሳያ ነውና ይሄን በጣም በርካታ ሰዎች ከተለያየ ፖለቲካ መነጽር አንጻር እየተመለከቱት ይገኛል። የሱዳን ጦር እንግዲህ ከኢትዮጵያ ማለትም ከባህር ዳር ከተማ ነው የተነሳው ያለው ይሰዋል በአውሮፕላን የአየር ማረፊያን ካርቱም ላይ ለዛውም ጥቃት አድርሷልና ይሄን ቀለል አድርጌ አልመለከተውም የሚል ሀሳብ ነው ያጋራው። ይህ በተወሰነ መጠን በርካቶችን በተለየ አቅጣጫ እንዲያዩት እንዲመለከቱት ያደረገ ጉዳይ ነው። የፖለቲካን ብቻ ሳይሆን ይሄ ብዙ ጥያቄዎችን ሊነሳበት የሚችል ጉዳይ ነው። ምክንያቱም ይህን ቀለል አድርገን የምንመለከተው አይደለም። የተፈጸመው ቀጥተኛ ጥቃት በዝምታ አናልፎም ነው ያለችው ሱዳንና ይሄ በዝምታ አናልፎም ሲባል ምን ማለት ነው? ትርጓሜው ብዙ ሰዎች መነጋገሪያ እያደረጉት ያለ ጉዳይ ነው። በዝምታ አናልፎም ማለት ምላሽ አለኝ ነው። ይሄ ምላሽ ቀላል አይደለም። ስለዚህ በኢትዮጵያ የሚገኙትን ደግሞ አምባሳደሯን ለመምከር ወይም ደግሞ ሪኮል ማድረጓ ይሄ አንድ ሀገር በአንድ ሀገር ላይ ጦርነት ሊያዘምት ሲፈልግ ወይም ደግሞ ጦር ሊከፍት ሲፈልግ የሚያደርገው እንቅስቃሴ ነውና ይሄኛውን ጥያቄ ስታቀርብ ምን ማለት ነው የሚለውን የኢትዮጵያ መንግስትም ኦፍኮርስ መግለጫ ሰጥቶበታል። መግለጫውን በደንብ በእንግሊዝኛውም እንደዚሁም ደግሞ በአማርኛው የተተረጎመውንም እነግራችኋለሁ። ግን ከዛ ውጭ ይሄ አንደምታው ምንድን ነው? በእርግጥም ጥቃት ደርሶባታል የሚለው ወደፊት የሚታይ የኢትዮጵያ መንግስትም አላደረኩትም ካላላደረኩትም ነው። ግን የሱዳን መንግስት በዚህኛው አጋጣሚ ቀጥተኛ ጥቃት የመሰንዘር አዝማሚያ እንዳለው ማሳያው ይሄ ነው። አምባሳደር አንድ ሀገር ጠራ ማለት ለምክክር ሪኮል አረገ ማለት ልክ በመካከለኛው ምስራቅ ያለውን ውጥረት አይነት አንደምታ ያለው ነውና ይሄ በጣም በርካታ ሰዎች ቀለል አድርገው የሚመለከቱት አይደለም የሚል ሀሳብ እንደዚሁ የተጋራ ነው። ስለዚህ ሁኔታዎችን የኢትዮጵያ መንግስትም አቅልሎ ሊያቸው አይገባም እየተባለ ይገኛል። በእርግጥ የኢትዮጵያ መንግስትም ይሄን አቅልሎ ያየው አይደለም። አብደልፈታህ አልቡርሃን እንግዲህ እሳቸው የሚመሩት ጦር ነው። የሱዳን ጦር እንግዲህ ክስ አቅርቧል። ሚያዝያ 26 2018 ዓ.ም ትላንት ማለት ነው ሰኞ በተሰጠው እንግዲህ በጋዜጣዊ መግለጫ ነው የሀገሪቱ መከላከያ ሚኒስቴር መስሪያ ቤትና የውጭ ጉዳይ ሚኒስቴር በሁለቱ በጥምረት ነው መግለጫ የሰጡት። የኢትዮጵያ መንግስትም አት ሰም ታይም በሬ ወለደ ትርክትና የሌሎች ኃይሎች መጠቀሚያነትን ለማስቀጠል ሱዳን ፍላጎቷ ስለሆነ ይህን አድርጋለች የሚል ማስተባበያን የሰጠው። ስለዚህ የኢትዮጵያ መንግስትም ጠንከር ያለ ምላሹን የሰጠው የጦር እንግዲህ የተለያዩ ኃይሎችን ስታስታጥቁ እየተመለከተን በተለያዩ ኃይሎች ደግሞ የእጅ አዙር ጦርነት ውስጥ ገብታችሁ ተዘፍቃችሁ እየተመለከትናችሁ እኛ ዝም ብለናል፣ ግን እናንተ ደግሞ ውጥረቱን ለማስቀጠል ትፈልጋላችሁ። ስለዚህ ይሄ ጉዳይ የበሬ ወለደ ትርክታችሁን ብትተዉት ይሻላል የሚል መግለጫ ነው የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤትም ደግሞ የሰጠውና ይሄ በቀላሉ ሊታይ እንደማይችል ግልጽ ነው። ስለዚህ የሱዳን ዋናው ጦር ማለት ነው ቃል አቀባዩ ብርጋዴር ጀነራል አሲም አዋድ አብዱል ዋሃብ ናቸው ይሄን ያሉት። እንደዚሁም ደግሞ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር የሚባሉት ወይም ደግሞ ሚኒስትር ተብለው የሚጠሩት አምባሳደር ሙሂ ኤልደን ሳሌም ናቸው ይህን ሀሳብ ያጋሩት። የተባበሩት አረብ ኤሚሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ያ ማለት ራፒድ ሳፖርት ፎርስ የሚባለውን ድጋፍ እያደረጉ ነው የሚል ግልጽ ገሃድ የሆነ ክስ ነው ያቀረቡት። ይሄኛው በእርግጥ ክሱ እስከምን እውነት ነው ኢትዮጵያ በዚህ ልክ ካለችበት የሚለው ጊዜ የሚፈታውና የኢትዮጵያ መንግስትም አቋም ወደፊት በግልጽ ሲታይ ልንመለከተው የምንችለው ነው። ደግሞ ኢትዮጵያ በብሔራዊ ጥቅሟ እንግዲህ የሱዳን መንግስት በዚህ ልክ ትክክለኛ ክስ ወይም ደግሞ ክሱ ትክክለኛ ባይሆንም ግልጽ የሆነ አቋሙን ካራመደ በኢትዮጵያ ላይ ምላሽ ደግሞ ኢትዮጵያ መስጠት አለባት። አርኤስኤፍንም
ብትደግፍም ኦፍኮርስ ይሄ ኖርማል የሚሆን ጉዳይ ይሆናል። ኦቨይስ ነው። ምክንያቱም እነሱም በግብፅን ፖለቲካ ተከትለው ነው እዚህ የደረሱትና ወይም ደግሞ ግብጾችን ለማገዝ የሚያደርጉት ጥረት ደፋ ቀና ነው። ግን የኢትዮጵያ መንግስት በሁለት ጉዳዮች ላይ ክሪቲካል መሆን እንዳለበት እየተነገረ ነው። አንደኛው በአየር ማረፊያውን የቦሌ ኤርፖርትን ላይ ከፍተኛ ጥንቃቄ መደረግ እንዳለበት ግልጽ ነው፣ ያሳያል። መረጃዎቹም ከዛ አንጻር መቃኘት ያለባቸው ናቸው። ሁለተኛውን ብቻ ሳይሆን እንደ አንደኛ ላይ የሚቀመጥ ነው የህዳሴው ግድብ ጉዳይ ገርድ፣ እሱም ደግሞ በትክክል አብሮ የሚታይ ነው። ስለዚህ ይሄ የድሮን መወራወሮች ነገሮች በጣም አስቸጋሪ ነውና ኢትዮጵያም ወደ ከባዱ እርምጃ ውስጥ ልትገባ ትችላለች። በነገራችን ላይ ይሄ ሳይታለም የተፈታ ነው። በክሪቲካል መሰረተ ልማቶች ላይ ሊመጣ የሚችልን ጫና እነሱ መቋቋም የሚችሉበት አውድ አላቸው። ምክንያቱም እነሱ ኦልሬዲ ወድመዋል። የወደመ ሀገር ስለሆነ በዚህ ችግር ውስጥ የማለፍ ፍላጎት ይኖራቸዋል ተብሎ ይታሰባል። እንግዲህ የጋራ መግለጫ ነው የውጭ ጉዳይ ሚኒስቴር መስሪያ ቤቱና ጦሩ ይፋ ያደረገው። የካርቱም አየር ማረፊያ ተመታ በሚል እንግዲህ አቡዳቢና አዲስ አበባን መክሰሳቸው ነው በጣም አነጋጋሪ ሆነው። እንግዲህ አምባሳደር ሙሂ ኤልዳኒ ሳሌም ደግሞ ጥቃቱ የተፈጸመው ከኢትዮጵያ መሆኑ በማስረጃ ግልጽ የሆነ ማስረጃ አረጋግጠናል ብለዋል። የሱዳን ጦር ቃል አቀባይም እንግዲህ ከአውሮፓውያኑ መጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በነጭ ናይል ወይም ደግሞ ይሄ ዋይት ናይል በሚባል ዋይት ናይል ከዛ ደግሞ በብሉ ናይል ሰሜን ኮርዶፋና በደቡብ ኮርዶፋን ግዛቶች ውስጥ ጥቃት ፈጽሞብናል በሚል በግልጽ አስቀምጠዋል። 3 የሚል ማለት ነው። ከዛ ተሻግሮ ነው እንግዲህ አየር ማረፊያችንን መቱ፣ ስለዚህ እጃችንን አጣጥፈን አንቀመጥም የሚል አይነት ሀሳብ የሰጡት እነዚህ ድሮኖች መጋቢት 8 2018 እንግዲህ በአየር መከላከያ ተመቶ ወድቋል አሉ ቃል አቀባይ ነው ያሉት። ከዛ የሰው አልባ አውሮፕላኑ መረጃ መተንተኑና አምራቹ ተቋም ጥያቄ መቅረቡንም በይፋ አስቀምጠዋል። ይሄ በጣም የተለያዩ ሀሳቦች ሊነሱ ይችላሉ። ግን በሁለት መንገዶች አማካኝነት ድሮኑ የተባበሩት አረብ ኤሚሬቶች ንብረት መሆኑን በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን አየር ማረፊያ ተነስቶ እንደሄደ የሚጠቁሙ መረጃዎች በግልጽ አግኝተናል የሚል ሀሳብ ነው ያላቸው። ግን ይሄኛው በጣም ትንሽ አስቸጋሪ ሊሆን ይችላል። የአየር ማረፊያው ጥቃት እንግዲህ በተባበሩት አረብ ኤሚሬቶችና በኢትዮጵያ ትብብር ነው የሚል ሀሳብ መስጠታቸው ከዚህ ቀደም የነበሩት መረጃዎችን ከዚህ ቀደም የነበሩትን ጉዳዮች በጥያቄ ውስጥ ሊያሳልፍ የሚችል ነው ወይም ደግሞ በጥያቄ መልክ ሊያሳይ የሚችል እንደሆነ ግልጽ ነው። ሱዳን እንግዲህ አዲስ ማስረጃና ማረጋገጫዎች በተባበሩት መንግስታት ምክር ቤት እንግዲህ የተባበሩት አረብ ኤሚሬቶች ላይ በቀረበች አቤቱታ ላይ እንደምታካተው ይፋ አድርጓል። ስለዚህ they are waging a war ነው ባጭሩ ማለት ነው። ኢትዮጵያ በሚገኙት የሱዳን አምባሳደርም እንግዲህ በጉዳዩ ላይ ለመምከር ወደ ሱዳን እንዲመለሱ መደረጋቸው መጠራታቸው ይሄንም ያሳያል። በተለየ አጋጣሚ እንግዲህ ሱዳንም በመረጠችው መልኩና መንገድ ለሚመጣበት ሁኔታ ጥቃት ምላሽ የመስጠት ህጋዊ መብት አላት፣ ሌጂቲሜት ራይት አላት የሚል ሀሳብ ነው ያላት። ስለዚህ ምን አይነት ሌጂቲሜት መብት ነው የሚታይ ይሆናል። እንግዲህ የተባበሩት አረብ ኤሚሬቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል በሚል ነው በግልጽ ያስቀመጡት። ይሄ በቀላሉ አይታይም። አንደኛ በዝምታ እናልፈውም ነው ያሉት። ይህን ቀለል አድርጎ ማየትም አያስፈልግም። ስለዚህ ቸላንለውም ደግሞ ሄዝቴት ማናደርግም የሚል ሀሳብ ነው። ከኢትዮጵያ የሚነሱ ድሮኖች በምን ያህል እንትን ያለ ነው የተረጋገጠ ነው የሚለውን ማየት ያስፈልጋል። ሱዳን ግን በዋነኝነት የተለያዩ ሀገራት በተለይም ደግሞ የግብጽ ፖለቲካ ማስፈጸሚያ ናት። ግብጽ አሁን ያለችበት የፖለቲካ አውድ በጣም የተለፈሰፈሰ የሆነ በመምጣቱ ኦብቪየስሊ ደግሞ በበርካታ ጉዳዮች ላይ ጫና ውስጥ እየገባች በመምጣቷ ሁኔታውን እንግዲህ በራሷ መንገድ መቋጨት ካልቻለች ድረስ እንደዚህ አይነት የተወሳሰቡ ጉዳዮችን የመፍጠር አዝማሚያ እንደሚኖራት ገሃድ ነው፣ ግልጽ ነው። ሰው ያደረገችውም ያለው ይሄ ነው። ስለዚህ የኢትዮጵያ መንግስትም በዚህ ጉዳይ ላይ ምላሹን ሰጥቷል። የኢትዮጵያ መንግስት ምላሽም ቀለል ያለ አይደለም። ኢትዮጵያ ምንም አይነት እንግዲህ በዋነኝነት ኢትዮጵያ rejected the latest baseless accusation made against it during the joint press conference by the Sudan Settlement Force for a minister and the military spokesperson ነው የአገሪቱ እንግዲህ ያ ማለት ሱዳን ያቀረበችውን ክስ ኢትዮጵያ ውድቅ አድርገዋለች። የሀገሪቱ የመከላከያ ሚኒስቴርና የውጭ ጉዳይ ሚኒስቴር ያቀረቡትን ክስ ማለት ነው። እንግዲህ የኢትዮጵያ the people of Ethiopia and Sudan share a historic and enduring bond of friendship and recognition of የሚል አለ። ያ ማለት የኢትዮጵያ ህዝብና የሱዳን ህዝብ አንድ ሆኖ የቀጠለ በተለያዩ ታሪኮች ውስጥ አብሮ የቆየ ነው። ከዚህ አንጻር ደግሞ አብረን የመስራት እድሉና እጣውን ማግኘት ያለብን ነን እንጂ በእንደዚህ አይነት ሰጣ ገባ ውስጥ መግባት የሌለብን ኃይሎች ነን
የሚል አንደምታ ነው የተሰጠው። ግን እነዚህ ከነሱ በኩል የቀረበውን ክስ ግን አንቀበለውም፣ ይሄ ክሳቸው ደግሞ የሌሎች አካላትን ጥቅም ለማስከበር የሚደረግ ነው እና የትኛውንም አይነት ክሳቸውን አንቀበልም፣ ውድቅ አድርገነዋል። እንግዲህ እናንተ የተለያዩ ኃይሎችን ስታስታጥቁ እናውቃለን። ቲፒኤልኤፍን ታስታጥቃላችሁ። ከቲፒኤልኤፍን ባሻገር ደግሞ ተከፋይ ሜርሰናሪስ የሚባሉትን እነሱንም እንደዚሁ እያስታጠቃችሁ በርስ በርስ ጦርነታችንም ዋጋ ለማስከፈል ሞክራችኋል። እናንተም ጋር እንደዚሁ እያሳተፋችሁ እንደሆነ እናውቃለን የሚል መግለጫ ኢትዮጵያ ጠንከር ባለ መንገድ ሰጥታለች። አፍተር ኦል ግን እንደዚህ አይነት ጉዳዮች ቀላል የሚባሉ አይደሉም። የውጭ ጉዳይ ሚኒስቴር የኢትዮጵያ ማለት ነው የሱዳን ጦር ቀጥታ የተባለው ነው የምነግራቸው የህወሓት ቅጥረኛ ወታደሮችን በርስ በርስ ጦርነቱ ውስጥ ማሳተፉን ለቅጥረኛ ወታደሮች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ክፍል በዚህ በሁመራ አካባቢ ማለት ነው ስጋት በመደቀን ትታወቃላችሁ በሚል እሱም የኢትዮጵያ መንግስትም ክሱን አቅርበዋል። እንግዲህ በሱዳን የእርስ በርስ ጦርነት የህወሓት ቅጥረኛ ወታደሮች በጋር ሲንቀሳቀሱ መታየታቸው ይፋ ሆኗል። ሱዳን ለጸረ ኢትዮጵያ ኃይሎች መንቀሳቀሻ ማዕከል እየሆነች መምጣቷንም ያ ማለት እንግዲህ ሻል ዊ ሃቭ ኤ ዋር የሚል አይነት አንደምታ ያለው ነው እና እነዚህ ጉዳዮች በጣም መልካቸውን ለውጠዋል። ሱዳን እንግዲህ ይሄኛው ትንሽ ቁርጠኝነት ያለው የሚመስል በጣም የፖለቲካ መንገዱን በተለየ ቅርጽ ሊያሳይ የሚችል ጉዳይ ነው ያስቀመጠችው። ግን የሱዳን መንግስት መግለጫም ሆነ አንዳንድ ሁኔታዎችን የኢትዮጵያ መንግስት ቸል ብሏቸው ሊያልፍ እንደማይችል በጣም በተደጋጋሚ የተናገረ ነው። ይህን ተከትሎ ግን የኢትዮጵያ ህዝብም ደግሞ የተለያዩ ዝግጅቶች ውስጥ መግባት እንዳለበት ኦቬስ ነው። ስለዚህ ኢትዮጵያ ደግሞ በእንደዚህ አይነት ጉዳዮች ላይ ጫና ውስጥ ገብታ በቀላሉ ሁኔታዎችን የምታይ አይደለም። በነገራችን ላይ ብዙ ጉዳዮችን የሚያስመለክቱ ሁኔታዎችን ልንመለከት እንችላለን። እንግዲህ መጥፎ ጎረቤት እንደሚባለው አይነት ነው። ኢትዮጵያም እንደዚህ አይነት የፖለቲካ እውርነት የላትም ብዬ አስባለሁኝ። ከዚህ አንጻር ግን እንደዚህ አይነት ጉዳዮችን ለማንሳት የፈለጉት የሱዳን ኃይሎች ትንኮሳ ለማድረግም ችግሮችን ለመፍጠርም እንደሆነ በግልጽ ለመገመት አያዳግትም። ግን ይሄ የወራሪነት ሀሳብ መቆም አለበት የሚል ጠንከር ያለ አቋም እንግዲህ መውሰድም እንደሚያስፈልግ ግልጽ ነው። የኢትዮጵያ መንግስት ግን አሁንም በመለሳለስ አሁን በጉዳዮች ላይ ይሄ ነው በማለት የሚቀጥል አይመስለኝም። ጠንከር ያለ እርምጃ መውሰድ አዝማሚያ ውስጥ ሊገባ ይችላል። ምክንያቱም እነሱም የሚሰጡት አስተያየት ትንሽ ጠንከር ያለ ነው። እጃችንና ጣጥፈን አንቀመጥም፣ በዝምታ አናልፈውም የሚል ስለሆነ የኢትዮጵያ መንግስትን በዚህ ልክ አቋሙን ግልጽ ማድረግ አለበት የሚል አረዳዳለው። ተመልካቾቻችን ይሄን ሀሳብ እንግዲህ በጣም የተለያዩ መረጃዎች መውጣታቸውን ይቀጥላሉ። በስፋት የምንመለስበት ይሆናል። ታንኪዩ በጣም